ዛሬ ኤምባሲ ሄጄ ወላሂ በጣም የሚያስደነግጥ ነገር ነው ያየሁት። በጣም አፍሬያለሁኝ። በጣም ያሳፍራል። በተለይ ደግሞ ሰውየው ከፊሏ ልጅቷን ይዟት ሲመጣ የ15 ቀን ልጅ ይዛ ወላሂ እየተንከራተተች እንዲሁም ደግሞ እሱ ሲናገራቸው የነበሩ ቃላቶች ወላይ ጆሮዬ ላይ እስካሁን በቃ ይዘገንነኛል ማለት ነው። እና ባካችሁ በጠለብ የምትመጡ እህቶቼ ከዚህ ነገር ተጠንቀቁ ማለት ነው። የዛሬ ቪዲዮ ወላይ ለብዙዎቻችሁ ትምህርት ሆናችኋል፣ ማስጠንቀቂያ ሆናችኋል ብዬ ነው ይዤላችሁ የመጣሁት። ይቺ ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ ከትናንት ወዳም ከ3 ቀን በፊትም እንዲሁም ዛሬም ኤምባሲ ሄጄ ነበረ። እንደምታውቁት ፕሮሰስ ለመጀመር ሄጄ ነበረ ማለት ነው። ግን በሄድኩበት ግን ባየሁት ነገር በጣም ደንግጫለሁ ማለት ነው። ወላሂ ለአዚም እና በጠለብ የምትመጡ እህቶቼ በተለይ ኮንትራት ቤት አረብ ሀገራት፣ የትኛውም አገር አረብ ሀገራት ላይ የምትመጡ እህቶቼ እባካችሁ ከዚህ ነገር ተጠንቀቁ ማለት ነው። ከመጣችሁ በኋላ ይህ ነገር ሲያጋጥማችሁ በጣም ትሰቃያላችሁ። በጣም ነው የምትንከራተቱት። ወላሂ የሚሰማችሁ አረቡ ራሱ እንደዛ ሲናገር በጣም ነው ያፈርኩት። ወላሂ ነው የምላችሁና እናንተ ከሀገራችሁ ሰርተን እንለወጣለን ብላችሁ እስከመጣችሁ ድረስ ይህንን ነገር ደግሞ መጠንቀቅ ያስፈልጋል ማለት ነው። በሰው ሀገር ላይ እንዳትዋረዱ፣ በሰው ሀገር ላይ እንዳትንከራተቱ፣ እንዲሁም ደግሞ ምንም ያላጠፋችንም ነፍስ አታንከራትቱ ማለት ነው። ወላሂ እኔ እንደነገርኳችሁ ወላሂ ባየሁት ነገር በጣም ነው የደነገጥኩት። ልጅቷ በጣም ትንሽ ናት። ያቀፈቻት ልጅ ወላሂ በጣም የ15 ቀን ልጅ ታውቃላችሁ? የ15 ቀን ልጅ ከሀገር ስትመጣ ራሱ ልጅቷ ልጅ ናት። ገብቷችኋል? ገና ከመጣች 9 ወሯ ነው። አስቡት እንግዲህ በመጣች በ9 ወሯ ወልዳ መዳም ቤት እየሰራች ወልዳ ከዛ በኋላ ደግሞ መዳሟ ካላስ እኔ አንቺን ከልጅሽ ጋር አላሰራሽም ብላ ወደ ኤምባሲ ነው የወሰደቻት። ማን ነው ወስዶ ደግሞ ሰውየው ሲናገራቸው የነበሩ ቃላቶች በጣም ያሳፍራሉ። ገብቷችኋል? እናንተ ከሀገራችሁ ስትመጡ ሐኪም የለም ወይ ሳትመረመሩ ነው ወይ የምትመጡት እያለ ብዙ ሲናገር ነበረ ማለት ነው። ግን በጣም ያየሁት ነገር ምንድነው ከኛ ሰዎች ይልቅ እሱ ነበረ ያዘነላት ለልጅቷ ማለት በተለይ ለህፃኗ በጣም ህፃኗ በሙቀቱ አስባችሁታል? ውጭ ላይ በሙቀት እንደዛ ተቃጥላ ወይ ጥላ የለበትም። ወላሂ እኔ ምን ብዬ መናገር እንዳለብኝ አላውቅም። በተለይ የኛ ኤምባሲዎች ምን ያክል ለኛ ክብር እንደሌላቸውና ምን ያክል በሰው ሀገር እንደሚያዋርዱን በሰው ሀገር ላይ በጣም እንደሚያንቋሽሹን ከአረቦቹ ይልቅ የራሳችን የገዛ ዜጋችን ምን ያክል እኛን እንደሚያንቋሽሹና ክብራችንን ዝቅ እንደሚያደርጉ ያየሁበት ነገር ነው ማለት ነው። አስባችሁታል? ሴቶቹ ወላይ ልጅ ይዘው ሄደው በዛ ቦታ እየተንከራተቱ እየተሰቃዩ፣ ህጻናቶቹ እያለቀሱ ፊታቸው ደም መስሎ ማለት ነው ቀይ ሆኖ ከሙቀቱ ብዛት ማለት ነው። ሌሎቹ ወላሂ የተለያዩ ኤምባሲዎች በር ሄጄ አይቻለሁ። ለምን ባሱ በዚህ ሲያነሳችሁ እየወሰደ የእያንዳንዱ ኤምባሲ እዛ በተከታታይ ነው ያለው። የተለያየ ኤምባሲ የሂንዶች፣ የፓኪስታኖች እንዲሁም ደግሞ የሱሪያዎች የተለያዩ በቃ የውጭ ሀገር የተባለ በተከታታይ ነው ያለው እንደምታውቁት ማለት ነው። ከኢትዮጵያ ኤምባሲዎች በመደዳ በተከታታይ የተለያዩ ኤምባሲዎች አሉ። እዛ ላይ ደግሞ እናንተን በባስ ያነሷችሁና የተለያየ ዜጎቹን እየሰበሰቡ ወስደው እንትን መኪና የሚቆምበት ቦታ ነው ወስዶ የሚያደርሳችሁና እዛ ላይ ባሱ ላይ እየሄድኩኝ የእያንዳንዱን የኤምባሲ በር ላይ አይቻለሁ። ለእያንዳንዱ ኤምባሲ በር ላይ ለዜጎቻቸው ያላቸው ክብርና ያላቸው በቃ ነገር የምታውቁት ለዜጎቻቸው ምን ያክል እንደሚያዙን የምታውቁት ጥላ አዘጋጅተውላቸዋል ማለት ነው። በቃ ፀሐይ እንዳይመታቸው ቁጭ የሚሉበት ቦታ የለም፣ በሁሉም ቦታ የለም። ግን ጥላ አዘጋጅተው ፀሐዩ እንዳይመታቸውና ፀሐዩ እንዳያቃጥላቸው ጥላ ተዘጋጅቶላቸዋል ማለት ነው። እኛ ግን የለም፣ እንደዛ አይነት ነገር የለም። በፀሐዩ ነው የሚቃጠሉት፣ በፀሐዩ ነው በቃ ወላሂ በጣም ነው ያዘንኩት። እና እንደነገርኳችሁ እቺ ልጅ ገና ከመጣች ወላሂ ጠይቂያት ነው፣ አላህ ምስክሬ ነው። ውሸታም ለምትሉ ደግሞ ወላሂ ለአዚም ከወላሂ የሚበልጥ ነገር የለም።
እና ከኔ ጋር ራሱ የነበረች ትግስት የምትባል የጎንደሬ ልጅ እዛ ላይ ተዋውቀናል። እሷ ራሱ ስጠይቃት ሰምታኛላችም አይታለች። አልቅሻለሁ እዛ ላይ ማለት ነው። እና ምንድነው ልጅቷ በጣም ጥንጥዬ ናት። ማቀፍ ራሱ አታውቅም። ልጅቷ ገና የ15 ቀን ልጅ ናት፣ ህፃኗ ማለት ነው። ከሀገር ስትመጣ አርግዛ ነው የመጣችው። እቺ የምታውቀው ነገር የለም ማለት ነው። አስባችሁታል? ከሀገር ስትመጣ ከመጀመሪያ ሜዲካል ሰርታ ሜዲካል ሄዳ ተመርምራ ጨርሳ መጨረሻ ላይ ነው ይሄን ነገር የፈጸመችው ማለት ነው። አስባችሁታል? ሜዲካሉ ካለፈ በኋላ ነበረ ይሄንን ነገር የፈጸመችው። ይሄ ነው ማለቱ በጣም ይከብዳል። ከዛ በኋላ ወደ ስደት ትመጣለች። ለካ ያችኑ ቀን አርግዛለች። እዚሁ ሀገር እርጉዝ ሆና ነው የመጣችው። ከመጣች በኋላ በጊዜ ሂደት ሆዷ ትልቅ ሆነና በ9 ወሯ በመጣች በ9 ወሯ ወልዳ መዳሚቷ ደግሞ ከወለደች በኋላ በ15 ቀኗ ይዛት ነበረ ወደ ኤምባሲ። ከሰውየው ጋር ነበረ ይዟት የመጣው። ወላሂ መኪና ውስጥ አለ ሰውየው ምን እንዳለ ታውቃላችሁ? መኪናዬ ሙከየፍ ተበላሽቷል፣ እየተቃጠለች ነው የመጣችው። ልጅቷ እንዳትሞት ነው የፈራሁት። እኔ ደግሞ መሱላ አልሆንም እና እቺ ልጅ እኔ ቤት ልትሰራ ነው እንጂ የመጣችው ልጅ ይዛ ወይም ደግሞ ልጇን ልታሳድግ አይደለም የመጣችው። እኔ ስራ የሚሰራ ሰው ነው የሚፈልገው። እንደ ሜዲካላችሁ አይመረምርም ወይ? እንዲሁም ደግሞ ለምንድን ነው ምርመራ ስትመጡ ከመጀመሪያው ምርመራ የምታደርጉት? ለምንድን ነው ግንኙነት የምታደርጉት? እያለ ብዙ ሲጫጫህ ነበረ እዛ ኤምባሲ ውስጥ ላሉት። ደግሞ እሱ ኤምባሲ ውስጥ ያለው ሰውዬ ምን ይላል መሰላችሁ? እኔ ምን አገባኝ፣ ራሷን ጠይቃት እና እኔ ምንም ማድረግ አልችልም። አሁን ጠለብ አልተጀመረም። ሲጀምር እልካታለሁ ስል አላህን ፍራ ነው ያለው አረቡ ማለት ነው። አላህን ፍራ። ልጅቷ ገና ህፃን ልጅ ናት። መኪናው ራሱ ሙከየፍ የለውም። እየተሰቃየች ነው የመጣችው። በሰው ሀገር ላይ እንድትሞት አልፈልግም ልጅቷ ህፃኗ። አሁን ልጅቷም ልጅ ናት። ወደ ሀገሯ ገብታ ልጇን እንድታሳድግ ነው የምፈልገው። ያለውን ወጪያን ሁሉ እኔ ሸፍናለሁ እያለ ነበረ አረቡ ማለት ነው። እኔ ሸፍናለሁኝ፣ የሚያስከፍል ነገር ካለ እኔን ጠይቁኝ። ወረቀቷን አዘጋጅቶ አሰሩላትና ወደ ሀገሯ ትግባ። ፈጠራችሁን ፍሩ፣ አላህን ፍሩ። እናንተ ዜጋችሁ አይደለችም ወይ? እና ለዜጎቻችሁ ክብር የላችሁም ወይ? ለምንድን ነው ማታስተካክሉላት? ጨርሱላትና በጊዜ ወደ ሀገሯ ትግባ። ልጅቷም እንዳትሰቃይ፣ በሰው ሀገር ላይ እንዳትንከራተት። እኔም ደግሞ ሌላ ሰራተኛ ማምጣት ፈልጋለሁ። ማዳሜ ለምስቴ ሰራተኛ ትፈልጋለች እና እኔ የሚያግዘኝ ሰው እንጂ እኔ ልጅ ላሳድግ አይደለም እና ከሀገሯም ሳመጣት ስራ እንድትሰራልኝ ነው። ስለዚህ አሁን ደግሞ መስራት አትችልም፣ አቅሙ የላትም። ልጅቷም ህፃን ናት። እንደገና ህፃን ይዛ መስራት አትችልም። ወደ ሀገሯ እንድትገባ ፈልጋለሁ ብሎ እዛ ቦታ ላይ ቆሞ ሲከራከርላት ነበረ። ማን ነው ለግዳቸው በቃ አፍ በጥላፍ ሲያደርጋቸው ወረቀቷን አሰራላትና ወላሂ በቃ እንትን እየተጸየፋት ማለት ነው። እዛ የሚሰራው ሰውዬ እየተጸየፋት ነበረ ልጅቷን ማለት ነው። እኔ ወላሂ ልጅቷን እንዴት መያዝ እንዳለባት እንዴ አስተካክዬ ነበረ ያሰጣኋት። በዛ በኋላ ይዟት ሄደ ማለት ነውና እባካችሁ እህቶቼ ከሀገር ስትመጡ የሰው ሀገር ላይ ልትሰሩ ከመጣችሁ ይህንን ነገር ከማድረግ ተቆጠቡ ማለት ነው። በቃ እናንተ ለመስራት መምጣት ፈልጋችኋል፣ ስሜታችሁን ቆጥቡ። እናም ሀባይቢ ስሜታችሁን ቆጥባችሁ የሰው ሀገር ላይ ለመስራት ስትመጡ ንጹህ ሆናችሁ ነው መምጣት ያለባችሁ። ይህንን ከወንድ ጋር ግንኙነት ይቅርባችሁ። ሀገር ለመቀመጥ ከሆነ አግብታችሁ ትዳራችሁን ይዛችሁ ኑሩ። የሰው ሀገር ላይ መጥቼ ሰርቼ ለወጣለሁ ብላችሁ የምታስቡ ከሆነ ከዚህ ነገር ራቁ እህቶቼ፣ እባካችሁ ተጠንቀቁ። በሰው ሀገር ላይ እንዳትንከራተቱ። እንደገና ምንም ያላጠፋችን ህፃን ልጅንም ነፍስ አታሰቃዩ ማለት ነውና በተለይ በጠለብ የምትመጡ ጥንቃቄ አድርጉ። ብዙ ጊዜ በዚህ ጊዜ ደግሞ ወላሂ እየመጡ ነው እየተመለሱ ያሉት። አርግዞ ይመጣሉ። እነሱ ሳያውቁ ሜዲካል ካደረጉ በኋላ ነው መሰለኝ ግንኙነት የሚያደርጉት። ግንኙነት ካረጉ በኋላ ወደዚህ ሀገር ይመጣሉ። ከዛ የ2 ወር እርጉዝ ነሽ፣ የ3 ወር እርጉዝ ነሽ እየተባለ እየተመለሱ ነው ያሉት። ግን እነዚህ ሰዎች ግን በጣም እኔ እንደውም ከኛ ሰዎች ይልቅ እንደነገርኳችሁ እሱ ነበረ ያዘነላት፣ እሱ ነበረ ሲከራከርላት የነበረው ለልጅቷና ራሳችሁን ጠብቁ ሀባይቢ። እንዲሁም ደግሞ አላህ ይጠብቀን። በወላሂ ኤምባሲዎቻችን በጣም ከሚባለው በላይ ሰው ይጠየፋሉ። የራሳቸውን ዜጋ ነው የሚጠየፉት። የሚገርማችሁ ነገር ማለት ነውና ትክክለኛ መልስ እንኳን ስትጠይቋቸው በትህትና ስትጠይቋቸው ወላሂ የሚመልሱት መልስ እንዳይመስላችሁ በቃ ቀስም የሚሰብር መልስ ነበረ የሚመልሱት።
እኔ ራሱ እንትን ጠለብ ተከፍቷል ብለው ነው እንትን የለጠፉት ፌስቡክ ላይ እና ሄጄ አሁን በቅርብ መሄድ ነው የምፈልገው ስለው ኮፒን ተቀበለኝና ከአስር አታስፈችኝ እንትን ሲሰራ ፌስቡክ ላይ ስምሽን ጠብቂ እያለ ሂጂ ያለ ነበር ያለኝ። ፊቱን እንትን አንተ አድርጎ እኔ ግን እየጠየቅኩት አለሁት እየተገላመጥኩ አይደለም። በጸባይ ነበረ ሲጠይቀው የነበረው። ግን እሱ የሚመልሳቸው መልሶች ለሌላ ሀገር ዜጋ ያላቸው ክብርና ለኛ ዜጋ ያላቸው ክብር በጣም በጣም ዝቅተኛ ነውና አላህ ይጠብቀን እና በሰው ሀገር ከመንከራተትም ፈጣሪ ይጠብቀን። ሀባይቤ ዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።